ሰበር መረጃን እነሆኝ። ትራምፕ እንደምን ዋልክ? ሁሉ ሰላም? አመራር እንዴት ነው? ያንተ ደህንነት ከሚያሳስባችሁ ሰዎች አንደኛውና ዋነኛው ነኝ። ጎበዝ ነቃ ብለህ ሀገርን ጠብቅ። ሁለተኛ መልእክቴ ነው ይሄ። ትላንትና አንድ ቪዲዮ ሰርቻለሁ። ይሄ ነገር ወዴት እያመራ ነው፣ ወዴት እየሄደ ነው ብዬ እንደነገርኩ እንዳትዘነጋ። ይሄው እንደነገርኩ ዛሬ አንድ አዲስ ትኩስ መረጃ ስለ አባይ ወጥቷል። ትራምፕ የሰጡት መግለጫ አለ። እሱን ላንብብላችሁ። ቤቱን ፎሎ አድርግ። ከልጅነት ጀምሮ የከፈልክበትን አባይ ያንተ መሆኑን በኮመንት አረጋግጥልኝ። አባይ የኔ ነው እያልክ አባይ ኪየጀዳ ኮመንት ይረት ኢብስ ሙዲስ ኢንጂነር የሰዋንበት ብዙ አዋቂዎች ጉልበታቸውን ከደማቸው የለገሱበት ኢትዮጵያውያን ህብረታቸውን ለዓለም ያሳዩበትን ይህንን ወዴት እያመራ እንደሆነ እስኪ መረጃ ላደርሳችሁ። ወቅታዊ መረጃ። ፕሬዝዳንት ትራምፕ እና የህዳሴው ግድብ አነጋጋሪው አዲስ ንግግርና መግለጫ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስልጣን በያዙ በአመት ባደረጉት ንግግር በኢትዮጵያና በግብጽ መካከል ስላለው የህዳሴ ግድብ ውጥረት የሰጡት አስተያየት ከፍተኛ ትኩረትን አግኝቷል። ፕሬዝዳንቱ በንግግራቸው ወቅት አሜሪካ በጉዳዩ ላይ ያላትን አቋምና ሚና በሚከተሉ ነጥቦች አትኩሮት ሰጥተው ተናግረዋል። ትራምፕ በመግለጫቸው ምን ተናገሩ? አንደኛ፣ ለእኔ ናይል ማለት ግብጽ ናት በማለት የወንዙን ጉዳይ ከግብጽ ህልውና ጋር ብቻ አያይዘውታል። ይገርማል። እጅግ አነጋጋሪ በሆነ መልኩ የታላቁ የህዳሴ ግድብ ግንባታ የገንዘብ ምንጭ አሜሪካ መሆኗን ገልጿል። ለማን? ለኢትዮጵያ። የኔ ብርስ የከፈልኩት። ሶስተኛ፣ ግብጾች በአሁኑ ወቅት በቂ የውሃ መጠን እንደሌላቸው አሳሳቢ ሁኔታ ላይ መሆናቸውን ጠቁሟል። እኛም እኮ ነው ሰዓት ተቸግረን ነበር። ያኔ ግን አባከነ ያለን የለም። ግብጽ ስትቸገር ግን አያ ዓለም አቤት ይላታል። አራተኛው፣ በሁለቱ ሀገራት መካከል ሊነሳ የነበረውን የጦርነት ስጋት እሳቸው ባደረጉት ጣልቃ ገብነት ማስቆማቸውን ተነግሯል። ልንጣላም ነበር ለካ ግብጽ። ስለዚህ አቃጥላ የወሰደችው ግብጽ ነች። ግን አብረን በልተን አብረን ጠጥተን ነበር። ግብጽ የበላሽበት ላይ የምትተፊ መሆንሽን አረጋግጫለሁ። ፕሬዝዳንት ትራምፕ መግለጫቸውን ሲያጠቃልሉም አሁንም ቢሆን ጉዳዩ እልባት ለመስጠት አንድ ነገር ማድረግ አለብኝ በሚል ቀጣይ ጣልቃ ገብነት ሊኖር እንደሚችል ፍንጭ ሰጥቷል። ይህ በታሪክ አጋጣሚዎች ላይ ጥያቄ የሚያስነሳ መግለጫና ንግግር ነው። በኢትዮጵያና በግብጽ የዲፕሎማሲ ግንኙነት ላይ ምን አይነት ተጽዕኖ ሊኖረው እንደሚችል ይጠበቃል። የኢትዮጵያ መንግስትና ይህን ግድብ የሰራው መላ የኢትዮጵያ ህዝብ ለዚህ ጉዳይ ምን አይነት ምላሽ መስጠት አለባቸው? ምን ትላላችሁ? ይህ ሰውዬ አንድ የእንግሊዝ ዩኬ የሊበራል ምንድነው ሲያወራ የነበረው you are acting like international gangster ብሎ የተናገረውና ወዴት እየሄደ ነው? ይህን ቪዲዮ በደንብ ሼር አድርጉ። አባይ የኔ ነው ብላችሁ ኮመንት ላይ ጻፉ። የኛነቱን ደግሞ ታሪክም ምንም የሚመሰክር ነው። ኤኒዌይ ግብጽ